ታላቁ የድል ዋዜማ ህዋትና ፋኖን ያቆራረጠው ስብሰባ የተገደሉት የሃይማኖት አባት ማንነት ታወቀ 3.69 ቢሊዮን ብር የመዘበረው ተቋም ማን ነው? ኢትዮጵያዊው የፓኪስታን ተሿሚ ታላቅ የምስራች በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የሀገር መከላከያ ሰራዊት የቀረበለትን ሀገራዊ ጥሪ በደስታ ተቀብሎ ይተገብራል። ክቡር ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ መከላከያ ሰራዊት ሐምሌ 7 ቀን 2018 ዓ.ም የጦር ኃይሎች ጠቅላይ ኢታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት በመከላከያ ጠቅላይ መምሪያ ግቢ ውስጥ የ2018 ዓ.ም የአረንጓዴ አሻራ መርሃ ግብርን በይፋ አስጀምረዋል። መርሃ ግብሩን ያስጀመሩት ፊልድ ማርሻል ብርሃኑ ጁላ የሀገር መከላከያ ሰራዊት የኢትዮጵያ ሕዝብ አንድ አካል እንደመሆኑ መጠን የቀረበለትን ሀገራዊ ጥሪ በደስታ ተቀብሎ ከቀጠናው አካባቢ ነዋሪዎች ጋር በጋራ በመሆን የችግኝ ተከላ መርሃ ግብሩን እንዳከናወነ ገልጸዋል። ፊልድ ማርሻል ብርሃኑ ጁላ ሰራዊቱ ችግኝ መትከል ብቻ ሳይሆን የተተከሉትንም ተንከባክቦ ለፍሬ እንዲበቁ ለማድረግ ቁርጠኛ መሆኑን አረጋግጠዋል። በማስጀመሪያ ስነ ስርዓቱ ላይ ማብራሪያ የሰጡት የመከላከያ ግብርና ልማት ዘርፍ ሚኒስትር ዴታ አቶ ቶማስ ቱቱ በበኩላቸው በዘንድሮ የአረንጓዴ አሻራ መርሃ ግብር በመከላከያ ሰራዊት ደረጃ በአጠቃላይ 20 ሚሊዮን ችግኞችን ለመትከል እቅድ መያዙን አስታውቀዋል። ይህ ግዙፍ እቅድ የአፈር መሸርሸርን ለመከላከልና የደን መመናመንን ለመክታት በሚያስችል መልኩ በተቀናጀ በታቀደ መንገድ በተለያዩ የልማት ስራዎች ላይ እየተተገበረ ይገኛል። መርሃ ግብሩ ከተጀመረበት ጊዜ አንስቶ ከመተግበር አኳያ እጅግ አመርቂ ውጤት እያስመዘገበ የመጣ ሲሆን ከሀገር ውስጥ የልማት ፋይዳው ባሻገር ዓለም አቀፍ ትኩረትን መሳብ መቻሉን ገልጸዋል። በዚህ ሳቢያ ኢትዮጵያ ዓለም አቀፍ የአየር ንብረት ለውጥ ጉባኤ በጋራ ለማስተናገድ እንድትመረጥ መሰረት መጣሉንም አቶ ቶማስ ቱቱ ጠቅሰዋል። የመከላከያ ሰራዊቱ ለሀገር ሰላምና እድገት ሲል ውድ ህይወቱን እየገበረ ከመሆኑ ባሻገር በጉልበቱም ሆነ በገንዘቡ አገራዊ የልማት ጥሪዎችን በግንባር ቀደምትነት እየደገፈ ይገኛል። ይህ በዛሬው ዕለት በመከላከያ ጠቅላይ መምሪያ ግቢ በይፋ የተጀመረው የችግኝ ተከላ ንቅናቄ በሁሉም የሰራዊት ክፍሎችና እዞች ውስጥ እስከ መጪው ነሐሴ ወር መጨረሻ ድረስ ተጠናክሮ የሚቀጥል ይሆናል። ይህ ታላቅ ሀገራዊ ንቅናቄ በ2011 ዓ.ም በክቡር ጠቅላይ ሚኒስትርና በጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ የተጀመረ መሆኑ ይታወቃል። የዘንድሮ አረንጓዴ አሻራ ተስፋን እንትከል ሐምሌ 7 ቀን 2018 ዓ.ም እንደ መከላከያ ሰራዊት አባል ሁሉም እዞችና የመከላከያ ሰራዊቱ ስታፍ ጽፈት ቤቶች 20 ሚሊዮን ችግኞችን ሰራዊቱ ከተሰጠው ግዳጅ ጎን ለጎን እንዲተክል ፊልድ ማርሻል ብርሃኑ ጁላ ትዕዛዝን ሰጥተዋል። ለሀቅና ሳቅ ዜና ክፍል መረጃውን ከስፍራው ያደረሰን ቴድሮስ አያሌው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በአሚር ሼህ አህመድ ቢን ካሊፋ አልታኒ ህልፈት የተሰማቸውን ሀዘን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ አሚር አህመድ አልታኒ እና ቤተሰቦቻቸውን አጽናንተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቀድሞ አሚር ሼህ አህመድ ህልፈት የተሰማቸውን ሀዘን ለመግለጽ ትናንት ምሽት ኳታር ገብተዋል። የኳታሩ አሚር ሼህ አህመድ አልታኒ ጠቅላይ ሚኒስትር ዶክተር አብይ አህመድ በሉሳይል ቤተመንግስት ተቀብለውም አነጋግረዋል። የጠቅላይ ሚኒስትሩ ጉዞ በኢትዮጵያና በኳታር መካከል ያለውን የረጅም ጊዜ ጠንካራ ወዳጅነት የሚያሳይ ነውም ተብሎለታል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቀድሞ አሚር ሼህ አህመድ ቢን ካሊፋ አልታኒ ህልፈትን ተከትሎ ባስተላለፉት የሀዘን መግለጫ የቀድሞ አሚር በአፍሪካ ቀንድ ሰላምን ለማስፈን ለውይይትና ለድርድር መሰረት በመጣል ረገድ ትልቅ አስተዋጽኦ ያበረከቱ ጥበበኛ መሪ እንደነበሩም ገልጸዋል።
3.69 ቢሊዮን ብር ያባከነው ተቋም የፌዴራል ዋና ኦዲተር በ2018 እንደ ኤሮፓያን አቆጣጠር ደግሞ በ2025 በመስኖና ቆላማ አካባቢ ሚኒስቴር ስር በተከናወኑ የዌል መልና የጨልጨል የመስኖ ፕሮጀክቶች ላይ ባደረገው የኩዌ ኦዲት ከፍተኛ የህዝብ ገንዘብ ብክነት የውል ጥሰት መፈጸሙን ይፋ አድርጓል። ዋና የኦዲት ግኝቶች የገንዘብ ብክነት፣ የዋጋ ማስተካከያ አይፈቀድም የሚለው የውል ድንጋጌ ተጥሶ በተደረጉ ማሻሻያዎች 3.69 ቢሊዮን ብር የሚደርስ ህገወጥ ተጨማሪ ወጪ ተደርጓል። የቅንጡ መኪናዎች ግዢ በጨልጨል ፕሮጀክት ውስጥ በውል ያልተካተቱ ከ132 ሚሊዮን ብር በላይ የፈጁ በ2023 ሞዴል ቅንጡ ተሽከርካሪዎች V8 6 እና ቶዮታ ፕራዶ ተገዝተው በተቋራጩ እጅ እንዲገቡ ተደርጓል። የሰነድ ማጭበርበር ወንጀል የ75 ሚሊዮን ብር የመስክ ተሽከርካሪዎች ግዢ የተጠናቀቀ ግንባታ ተደርጎ በተጭበረበረ ጊዜያዊ የክፍያ ማረጋገጫ ተፈጽሟል። ከፍተኛ መዘግየት ፕሮጀክቱ ያለ አዋጭነት ጥናት በመጀመራቸውና በደካማ ክትትል ምክንያት ከ38 ወራት በላይ የዘገዩ ቢሆንም በሚኒስትሩ በኩል ምንም አይነት የመዘግየት ቅጣት አልተጣለም። ሚኒስቴር መስሪያ ቤቱ የተሰጡትን የማስተካከያ ምክረ ሀሳቦችን በአስቸኳይ ተግባራዊ ካላደረገ ጉዳዩ ለህዝብ ተወካዮች ምክር ቤት ቀርቦ የህግና የወንጀል ተጠያቂነት እንደሚያስከትል ዋና ኦዲተሩ ማስጠንቀቁን ካፒታል ጋዜጣ ዘግቧል። ሼክ ያህያ ይማም በታጣቂዎች ተገደሉ። በአማራ ክልል የባቲ ወረዳ ባለውለታ የሃይማኖት አባትና ታዋቂ የአገር ሽማግሌ የነበሩት ሼክ ያህያ ይማም በታጣቂዎች በግፍ መገደላቸው ተሰምቷል። ሼክ ያህያ ይማም ማህበረሰቡን በፍቅር በርቅ በመቻቻል በማገልገል የተጣሉትን በማስታረቅና ወጣቶችን በመልካም ስነ ምግባር በመምራት የሚታወቁ ትልቅ አባት መሆናቸውም ነው የተገለጸው። ይህ በንጹህ የሀገር ባለውለታ ላይ የተፈጸመው አሰቃቂ ግድያ በሰብአዊ ህሊናም ሆነ በህግ ፈጽሞ ተቀባይነት የሌለው ወንጀል በመሆኑ በጽኑ ተወግዟል። ህወሓት የአፋብን አመራሮችን አስቸኳይ ስብሰባ መጥራቱ ተሰምቷል። የጎንደር ፋኖ ከፍተኛ አመራር የሆኑት ሀብቴ ወልዴ፣ ጌታ አስራደ እና ሌሎችም በትናንትናው ዕለት በጋራ በመሰብሰብ ያወጡት መግለጫ በጫካው የፖለቲካ ሜዳ ላይ ከፍተኛ መነቃነቅን ፈጥሯል። ይህ የጎንደር ታጣቂዎች መግለጫ ካለፉ ጊዜያት የተላላኪነትና የራስን ጥቅም አሳልፎ የመስጠት አካሄድ በመውጣት የራሳቸውን አቅጣጫ መምረጣቸውን በግልጽ እያሳየ ነው። ይህ ድርጊት የህወሓትና የአፋብን አመራሮች የደህንነት ስጋት ውስጥ በመክተት የገነቡትን የተላላኪነት የፖለቲካ ግንብ መሰረቱ ሙሉ በሙሉ ንዶባቸዋልም ተብሏል። ህወሓት በተለይም የወልቃይት የኡመራና የራያ ጉዳይ ሲነሳ ከፍተኛ ብስጭት ውስጥ እንደሚገባ ከባድ ተቃውሞም እንደሚያስነሳ ይታወቃል። በጎንደር ታጣቂዎች ዘንድ ወልቃይት የአማራ ነው የሚለው መግለጫ ህወሓት እንደ ፖለቲካዊ ስድብ የሚቆጥረው ሲሆን ከፍተኛ መደናገጥ ውስጥ እንዲገባም አድርጎታል። የህወሓት የረጅም ጊዜ ወታደራዊ ዝግጁነት በዋናነት እነዚህን አካባቢዎች ለመቆጣጠር ያለመ ሲሆን አሁን ላይ ግን የጎንደር ፋኖ ጠንካራ አቋም ሲሰማ በከፍተኛ ስጋት ውስጥና አለመደማመጥ ውስጥ አመራሩ እንደወደቀም ተገልጿል። ህወሓት ከሻቢያ የደህንነት ሰዎች ጋር በመሆን አሁን ላይ ድንገተኛ ስብሰባ እያደረገ እንደሚገኝም መረጃዎች ይጠቁማሉ። ዘመነ ካሴን ጨምሮ በርካታ የአፋብን የበላይ አመራሮችም በመቀሌ አስቸኳይ ስብሰባ መቀመጣቸው ተሰምቷል። በስብሰባው ላይ የኢሳያስ የደህንነት ሰዎች መገኘት በራሱ የሁኔታውን አሳሳቢነት ያሳያል ይላሉ የፖለቲካ ተንታኞች። የስብሰባው ዋነኛ አጀንዳ የሀብቴ ወልዴና የጌታ አስራደ ቡድን የወሰደውን አቋም ማን እንደመራና የአካሄድ እዚህ ደረጃ እንዴት ሊደርስ እንደቻለ ለመመርመርና ተጠያቂ ለማድረግ ያለመ መሆኑ ተሰምቷል። በስብሰባው ላይ በዋናነት የሚነሱ ጉዳዮች ዘመነ ካሴ የት ነበር? ይህ የተቃውሞ መግለጫ እንዴትነ ሀብቴ ወልዴ ሊያወጡ ቻሉ? የሚሉ ጥያቄዎች ይነሳሉ ተብሎም ይገመታል። ዘመነ ካሴ ከዚህ ቀደም በወልቃይት ጉዳይ ላይ የነበረውን አቀራረብ ከሀብቴ ወልዴ ቡድን እይታ ጋር ሲቃረን የቆየ መሆኑ ተነግሯል። ዘመነ ካሴ ወልቃይት ስንሞት የምንወርሳት ገነት አይደለችም በማለት በነ ጎቤ መልኬ ላይ በጎንደር የማይካድራ ሰማዕታት ላይ ሲሳለቅ እንደነበረም ይታወቃል። ይህ የህወሓት ስብሰባ ለዘመነ ካሴ የመጨረሻ ማስጠንቀቂያ የሚሰጥበትና የአመራር ብቃት ጥንቃቄ የሚነሳበት መድረክ እንደሚሆንም ይጠበቃል። የሀብቴ ወልዴና የቡድኑ መግለጫ ዋና ይዘት የአማራ ግዛት እስከ ተከዜ
ወንዝ መሆኑን ወልቃይትና ራያ ደግሞ የአማራ የደም ማህተብ ያረፈባቸው ዘላለማዊ የአማራ መሬቶች መሆናቸውን ያረጋገጠ ነውም ተብሏል። ወልቃይት ዘላለማዊ የአማራ መሬት ነው፣ የህወሓት ወራሪነትን እንቃወማለን የሚለው ድምጽ ከጎንደር ፋኖ አመራሮች በመሰማቱ ህወሓት የረጅም ጊዜ የተስፋፊነት ህልሙን ገደል ከቶታልም ይላሉ የአማራ ሊቃን። አሁን ባለው ተጨባጭ ሁኔታ ህወሓት ለዘመነ ካሴና ለሌሎች የጸረ ሰላሙ ታጣቂዎች የጦር መሳሪያ ወይም ስንቅ ለማቅረብ የሚያነሳሳው ምክንያት የለም። ይልቁኑ ህወሓት የጎንደር ፋኖ ለተስፋፊ ኃይሎች ቦታ የለውም ማለቱን እንደ ከባድ ሽንፈትና መናቅ ወስዶታል። በስብሰባው የሚወሰኑ ውሳኔዎች የህወሓትን ተስፋ ቢስነትና የዘመነ ካሴ ልፍስፍስነት እንዲሁም ተላላኪነት ያረጋግጣሉ ተብሎም ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያውያን ያስተላለፉት ጥሪ። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ የሚጀመረውን ታሪካዊ ሀገራዊ ምክክር አስመልክቶ ለመላው ኢትዮጵያውያን ጥሪን አስተላልፈዋል። የጠቅላይ ሚኒስትሩ ሙሉ መልእክት እንደሚከተለው ቀርቧል። ኢትዮጵያ ለታሪካዊና ታላቅ ሀገራዊ ምክክር በምትሰናዳበት በዚህ ወሳኝ ታሪካዊ ወቅት ለመላው የሀገሬ ልጆች የማስተላልፈው ታላቅ የከበረ ጥሪ አለኝ። ነገ የሚጀመረው ውይይት ፍቱን የፖለቲካ መድረክ ብቻ ሳይሆን የእኛንና የመጪውን ትውልድ ዕጣ ፈንታና የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ ጭምር ነው። ለሀገራችን ሰላቂ ሰላም፣ መረጋጋትና ሁለንተናዊ ብልጽግና የምትተጉ የኢትዮጵያ ታላቅነት ግድ የሚላችሁ ሁሉ ፈረሱም ሜዳውም ይኸውና። ትናንትና አባቶቻችንና እናቶቻችን በአድዋ ለሀገር ነጻነት ለሉዓላዊነትና ለክብር ሲሉ በደማቸውና ባጥንታቸው እንደተዋደቁ ሁላ ዛሬም ኢትዮጵያውያን የታሪክ አደራን የሚሸከሙ የቁርጥ ቀን ልጆቿን ትፈልጋለች። ሆኖም ዛሬ ሀገራችን የምትሻው ጠመንጃ ያነገቡትን ሳይሆን በሀሳብ ብስለት፣ በእውነት፣ በእውቀትና በጽናት ታጥቀው የተሰናዱ የሰላም ታጋዮችን ብቻና ብቻ ነው። እኛ ዛሬ እንደ ትናንቱ በታላቅ የድል ዋዜማ ላይ እንገኛለን። ምክንያቱም የኢትዮጵያና የህዝቦቿ ማሸነፍ አይቀሬ ተግባር ነው። በሰለጠነ ንግግር፣ በሰላማዊ ውይይትና ሀገራዊ መግባባት የገጠሙንን ፈተናዎች በሙሉ አልፈን ወደ ብልጽግና በጋራ እንሻገራለን። አቶ ተወልደ ገብረ ማርያም የፓኪስታን አየር መንገድ ዋና ስራ አስፈጻሚ ሆነው ተሹመዋል። የኢትዮጵያ አየር መንገድ የቀድሞ ዋና ስራ አስፈጻሚ የነበሩት አቶ ተወልደ ገብረ ማርያም የፓኪስታን ብሔራዊ አየር መንገድ ከገጠመው ከፍተኛ ኪሳራ አውጥተው ወደ ትርፋማነት እንዲመልሱ በዋና ስራ አስፈጻሚነት መመረጣቸውን ብሉምበርግና አረብ ኒውስ ዘግቧል። ይህ ሹመት የተሰማው አየር መንገዱን ወደ ግል የማዘዋወሩ ሂደት የመጀመሪያ ምዕራፍ መጠናቀቁን ተከትሎ ሲሆን አሪፍ ሀቢብ ኮርፖሬሽን የተባለው የግል ጥምረት የአየር መንገዱን የስራ አመራር ቁጥጥር ተረክቧል። አዲሶቹ ባለቤቶች የአየር መንገዱን የፋይናንስ አቅም ለማጠናከር የበረራ አውሮፕላኖችን ለማዘመንና የበረራ መዳረሻዎችን ለማስፋፋት በጀመሩት ዙር 80 ቢሊዮን የፓኪስታን ሩፒ ወጪ አድርገዋል። አቶ ተወልደ ገብረ ማርያም የኢትዮጵያ አየር መንገድን በአፍሪካ ግዙፍና ስኬታማ አየር መንገድ በማድረግ ረገድ የነበራቸውን ዓለም አቀፍ ዝናና ልምድ ለዚሁ ሹመት እንዳበቃቸው ተገልጿል። ባለሀብቶቹ በአጠቃላይ 180 ቢሊዮን ሩፒ ለኢንቨስትመንት ያቀዱ ሲሆን የአቶ ተወልደ መመረጥ አየር መንገዱን በክልላዊና በዓለም አቀፍ የኢንዱስትሪ ገበያ ውስጥ ተወዳዳሪ ለማድረግ ለተያዘው ስትራቴጂካዊ እቅድ ወሳኝ መሆኑ ታምኖበታል። በአሁኑ ወቅት የአቶ ተወልደ ሹመት በይፋ ከመታወጁ በፊት የተለመደው የመንግስት የጸጥታ ማጣሪያ እየተከናወነ መሆኑን አየር መንገዱ የስራ ኃላፊዎች ማረጋገጣቸውን ብሉምበርግና አረብ ኒውስ ዘግቧል። በየመን በሁቲ አማጽያን ቁጥጥር ስር በሚገኘው የሰና ዓለም አቀፍ አውሮፕላን ማረፊያ የመነሻና ማረፊያ መስመር ላይ የሌሊት ጥቃት መፈጸሙ ተሰምቷል። ጥቃቱ የተሰነዘረው የሁቲ ልኡካንን የያዘ የኢራን አውሮፕላን ሊያርፍ በነበረበት ወቅት ሲሆን በዚህ ምክንያት የአውሮፕላኑ አቅጣጫውን ቀይሮ ወደ ሁዴይዳ ለማረፍ ተገዷል። ለጥቃቱ ሁቲዎች ሳውዲ አረቢያን ተጠያቂ ቢያደርጉም በዓለም አቀፍ ደረጃ እውቅና ያለው የየመን ህጋዊ መንግስት ግን እርምጃውን የወሰደው ራሱ መሆኑን አስታውቋል። የየመን ፕሬዝዳንታዊ ምክር ቤት ሊቀመንበር ራሻድ አልአሊም የየመንን የአየር ክልል የሚጥስ ማንኛውም የኢራን አውሮፕላን እንደማይታገሱና አስቸኳይ ስብሰባ መጥራታቸውን ገልጸዋል። ሁቲዎች በበኩላቸው ለተፈጸመው ጥቃት ከፍተኛ የአጸፋ እርምጃ እንደሚወስዱ እየዛቱ ይገኛሉ።
በጎረቤት ሱዳን የተከሰተው የኮሌራ ወረርሽኝ የ114 ሰዎችን ህይወት መቅጠፉ ተሰምቷል። በሱዳን አዲስ በተቀሰቀሰው የኮሌራ ወረርሽኝ ቢያንስ የ114 ሰዎች ህይወት ማለፉ ሲገለጽ በአገሪቱ ካለው ግጭትና የጤና ጥበቃ ስርዓት መፈራረስ በተጨማሪ ከዓለም አቀፍ ለጋሾች የሚገኘው የገንዘብ ድጋፍ በከፍተኛ ሁኔታ በቀነሰበት ወቅት መሆኑ ችግሩን ይበልጥ አክብዶታልም ተብሏል። በውሃ ወለድ በሽታ ሳቢያ የተከሰተው ይህ ወረርሽኝ በይፋ ከተደነገገበት ካለፈው ከሰኔ 20 ጀምሮ በተለያዩ የሱዳን ግዛቶች ውስጥ በውሃ ወለድ በሽታ ሳቢያ የተከሰተው ይህ ወረርሽኝ በይፋ ከተደነገገበት ካለፈው ከሰኔ 20 ጀምሮ በተለያዩ የሱዳን ግዛቶች ውስጥ በፍጥነት የተስፋፋ ሲሆን እስካሁን ከ1330 በላይ ሰዎች በወረርሽኙ ተጠቅተዋል። የበሽታው የሞት ምጣኔ 13.7 ከመቶ ሲደርስ ይህም እጅግ በጣም ከፍተኛና አስደንጋጭ ቁጥር መሆኑን የጤና ባለሙያዎች ገልጸዋል። በአሁኑ ወቅት በሱዳን 33 ሚሊዮን የሚጠጉ ሰዎች ሰብአዊ ድጋፍ የሚያስፈልጋቸው ሲሆን ከነዚህ ውስጥ 21 ሚሊዮኑ አስቸኳይ የጤና አገልግሎትን ይሻሉ። የዓለም የጤና ድርጅት ለሱዳን የጠየቀው የ167 ሚሊዮን ዶላር የድንገተኛ ጊዜ እርዳታ እስካሁን የተገኘው 11 ከመቶ ብቻ ነው። በአጠቃላይ የተባበሩት መንግስታት ድርጅት በ2026 የሱዳን ሰብአዊ ምላሽ ካቀደው 2.9 ቢሊዮን ዶላር ውስጥ እስካሁን የተሰበሰበው 930 ሚሊዮን ዶላር ብቻ ነው። የተባበሩት መንግስታት ድርጅት ዩኤን ዓለም አቀፍ ለጋሾች የክረምቱን ዝናብ ወረርሽኙን ይበልጥ ሳያባብሰው የሕክምና ቁሳቁሶችን በሰዓቱ ለማድረስ እንዲቻል አስቸኳይ የገንዘብ ድጋፍ እንዲያደርጉም ጠይቋል። ታላቅ የምስራች! በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ፣ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።